لا أعرف بس عايزه ስለደገፍሽኝ አመሰግናለሁ። ሁሌ አጠገብክ መሆኔ ታቅብዬ ነው። ቆይ ግን አንቺ ምን አይነት ነፈዝ ነሽ እንዴ? መሲ ምን አደረኩኝ? እሷን ማገኝበት ሰዓት እየደረሰ እንደሆነ እያወቅሽ ልጅቷ እኮ ላንተ ጥሩ አመለካከት የላትም። ይሄ ሁላ ልፋቴ እኮ ላንተ ነው። የምታደርጊውን ነገር ጠንቅቀሽ ታውቂዋለሽ። ለኔ ብለሽ ወይም ለሉሊት ብለሽ አይደለም የምታደርጊው፣ ለብርሽ ብለሽ ነው የምታደርጊው። ቢሆንም ዝም በይ። እኔ እየተናገርኩ ጣልቃ አትግቢ፣ አለበለዚያ ምላስሽን ምቆርጥልሽ። እኔ በየትኛውም ሰዓት የትኛውም ቦታ መገኝ ሰው ነኝ። ግን እኮ እስር ቤት ገብተ ነበር። ምን አይነት ደፋር እህት እንዳለችኝ ተረዳሽ? ትክክለኛውን ነገር ነው ያደረገችው። ግን እኮ ወንድሟ ነኝ። ስለጠላች ሳይሆን ሰው እንድትሆን ብላ እንደሆነ ዳዊት ነግሮኛል። አይ አልተቀየምኳት። ደስ ይላል። ለምን እንደጠበቅኩሽ ታውቂያለሽ? እባክህ ነውድ፣ እኔ ከሚገባኝ በላይ ተቀጥቻለሁ። አሁን የትኛውንም ነገር መቋቋም የምንችል አይመስለኝም። እባክህ እንዳትጎዳኝ። ግን እኮ ተስፋ ሰጥተሽኝ ነበር። ስሜታዊ ስለሆንኩ ነበር። የተስማማንበትን ነገር ማታደርጊ ከሆነ የሚደርስብሽን ቅጣት ነግሬሽ ነበር። መኖር እንደሚፈልግ ወጣት እየለመንኩ ነው። አሁንም ቢሆን ወንድሜን በምንም ምክንያት ለማንም አሳልፌ ልሰጠው አልችልም። ቅጣቱን ከማን እንደምጀምር ታውቂያለሽ? ምናልባት ከማይ የምትወደውን ነገር ለማግኘት ኩራትህን አፍነ እንደተቀመጥክ እኮ አውቃለሁኝ። አቤት እውነቴን ነው የምልህ። ልጅ ነኝ ግን ብዙ ነገር አውቃለሁ። ያደኩት በወንዶች መካከል ነው። ምን እንደሚፈልጉ ደግሞ ጠንቅቄ አውቃለሁኝ። አይንህን ብቻ አይቼ ምን እንደምፈልግ አውቃለሁ። እስኪ ስለኔ የገመትሽው ንገሪ። ሔዋንን ትወዳታለህ? ሊዲያ ወንዶች ስትወዱ ነው እንደዛ ሴቶችን በስስት ማየት የምትችሉት። እንዴት ነበር ያየዋት? አሁን ያንን ልገልጽልህ አልችልም። የሆነ ቀን የሆነ ሰው ላይ ልደግመው ስለምችል ያኔ እነግርሃለሁ። ባንቴሮ ሀገር ሰላም ብሎ እንግዲህ በየሄደ ባለበት ሰዓት አሳቻ ቦታ ጠብቀው እንግዲህ ማጅራቱን መተውታል። ይሄንን ያደረገው ደግሞ አቶ መሰለ ነው ማለት ነው። አቶ መሰለ እንግዲህ እየፎከረ ነበር፣ ሰራላችኋለሁ እያለ እየፎከረ ነበረ። እንዳደረገው እንዳስበው እንደፎከረውም አድርጎታል ማለት ነው። ምክንያቱም ባንቴሮ አቶ መሰለ ዴቭ ላይ ሽጉጥ ደቅኖበት በነበረበት ሰዓት እንግዲህ መጥቶ ከኋላ ስላዳ ነውና ስላስጣለው እሰራልሃለሁ እንዳለው እንግዲህ ከኋላ አስደብድቦታል ማለት ነው። ባንቴሮም እንግዲህ ማን እንዲህ ሊያደርግበት እንደሚችል ገምቶ ነበረ። ምክንያቱም አንድ ጥላት ብቻ ነው ያለው ባንቴሮን የሚዳፈርና እሱን እንዲህ ሊያደርገው የሚችለው አቶ መሰለ እንደሆነ ጠርጥሯል። ጥርጣሬውም እንግዲህ ትክክል ሆኗል ማለት ነው። አቶ መሰለም በቀጥታ ለባንቴሮ ማታ ያስደበደብኩ እኔ ነኝ፣ እንግዲህ ከተማርክና ከገባህ እኔ ነኝ እንደዚህ ያደረኩ፣ አርፈ ካልተቀመጥ ከዚህ በላይም ላደርግህ እችላለሁኝ ብሎ ፎክሮበታል ማለት ነው። ባንቴሮ መጀመሪያም እሱ እንደዚህ ሊያደርግ እንደሚችል ጠርጥሮ ነበረ። ስለዚህ አሁን ላይ እንግዲህ ባንቴሮን አቶ መሰለ እየተፈታተነውና ትግስቱን እያስጨረሰው ነው ያለው። በእርግጥ ባንቴሮ ምንም የሚፈራው ነገር የለውም ማለት ነው። አሁን ላይ መልካም ሰው ለመሆን የነ ዴቭ እጅ ስላለበትና አሁን እንደ ቤተሰብ ከነሱ ጋር እየኖረ ስላለ ነው እንጂ አቶ መሰለን መጉዳት ወይም ደግሞ እሱ አቶ መሰለ እሱ ላይ ያደረገውን ነገር ማድረግ አያቅተው ማለት ነው። ግን ደግሞ በዚሁ ከቀጠለ አቶ መሰለን ባንቴሮ ዝም ሊለው አይችልም ማለት ነው። እንግዲህ አቶ መሰለ በዚህ ብቻም አላበቃም። ከትምህርት ከስተት ከተማርክና ጥሩ ህይወት መኖር ከፈለክ ከኔ ጋር እጅ ለእጅ ተያይዘን እነ ዴቭንና ሌሎችንም ነገር ማጥፋት እንችላለን። አገሪቷ ላይና ከማንም በላይ ነክሰንና ከብረን መኖር እንችላለን ብሎ ጥያቄ አቅርቦለት ነበር ማለት ነው። ባንቴሮ ግን እኔ ካንተ ጋር በደስታም ሆነ ባዘን በምንም ነገር እጅ ለእጅ አልያያዝም ብሎ እንግዲህ መልስ ሰጥቶታል ማለት ነው። አቶ መሰለም እንግዲህ አሁንም ድረስ አርፎ ካልተቀመጠ ከዚህ በላይ ወይም ደግሞ ከዚህ የባሰ ነገር እንደሚደርስበት አስጠንቅቆታል ማለት ነው። ሊዲያም ሉሊትን ለአቶ መሰለ አሳልፎ ለመስጠት ደፋ ቀና እያለች ነው ያለችው። ሉሊት እንግዲህ ሊዲያን እንደ ጓደኛ ነው የምታያት፣ በጣም ነው የምታምናት። እሷ ግን ለብር ብላ እሷን ለመሸጥና ለአቶ መሰለ አሳልፎ ለመስጠት ደፋ ቀና እያለች ነው። አቶ መሰለ ደግሞ እንግዲህ በሚፈልገው መልኩ ሊዲያ እያደረገችለት አይደለም ማለት ነው። ስለዚህ
ከሷ ጋር ለመስራት ያሰበውን ነገር ለማቋረጥ አስቦ ነበር። ግን ደግሞ ሲያስበው ከሷ የተሻለ ሰውና አቀራረብ ያለው ማንም ስለሌለ ሀሳቡን ቀይሮ እንግዲህ አሁንም በስራዋ እንድትቀጥልና ሉሊትን ለሱ አግባብታ እንድታመጣለት አድርጓል ማለት ነው። እንግዲህ ክፍያዋንም ከፍሏታል። እንግዲህ ካልተሳካላት አቶ መሰለ ትልቅ ችግር ሊያደርስባት እንደሚችልም እያስጠነቀቃት ነበረ ማለት ነው። ሉሊት ግን በቀላሉ የምትታለልና በሰው ሀሳብ የምትመራ ሰው ስላልሆነች እስካሁን ድረስ እንግዲህ ሊዲያ ሉሊትን በምንም መልኩ ልታግባባት አልቻለችም ማለት ነው። አቶ መሰለ ጥሩ ሰው እንደሆነና በጣም እንደሚወዳትም እየነገረቻት ነበር። እሷ ግን ሉሊት ግን የሷን አባባልና የሷን አነጋገር ከቁም ነገርም አልቆጠረችላትም ማለት ነው። በዚህ ደግሞ አቶ መሰለ በጣም ተበሳጭቷል። ምክንያቱም ሉሊትን ማግኘት ባለበት ሰዓት ስላላገናኘ ና እሱ እንደፈለገው ስላልሆነለት እንግዲህ ሊዲያንም አስፈራርቷታል ማለት ነው። በዚሁ ከቀጠለችና እሱ እንደሚፈልገው ነገሮችን ካላደረገችለት ምላሷንም እንደሚቆርጥላት እያስፈራራት ነበረ ማለት ነው። አሁን ላይ ሊዲያም እንግዲህ እሷ ሉሊትን ለመሰለ ለማግባባት እነሱ ጋር ትግባ እንጂ እሷ ደግሞ አሁን ላይ በባንቴሮ ፍቅር እየናወዘች እንደሆነ ነው እያየን ያለ ነው ማለት ነው። ግን ደግሞ ፍቅሯ የእውነትና የምር እንዳልሆነ የምንረዳበት መንገድ እሷ የመሰለ ሰው ነች ማለት ነው። መሰለም እንግዲህ ባንቴሮን በፍቅር ጥላና አሽመድምዳ በእጇ እንድታስገባው ይፈልጋል ማለት ነው። እስካሁን ድረስ ግን ባንቴሮ ለሊዲያ ምንም አይነት ስሜት የለውም። የምታረገው ነገር በሙሉ በጣም እየገረመውና እየደነቀው ነው ያለው ማለት ነው። ምክንያቱም ገና ከተዋወቁ ጥቂት ቀን ነው። በዚህ ቀናት ውስጥ ግን ካንተ ውጪ እያለችና በጣም ወድጄሃለሁ፣ ተመችተኸኛል እያለች ግራ እያጋባችው ነው ያለችው ማለት ነው። እሷ ግን ለዓላማዋና ለብር ብላ ነው እንደዚህ የምታደርገው ማለት ነው። ምናልባትም እንግዲህ በፍቅር ስም ባንቴሮን ካጠመደችው በኋላ አሳልፋ ትልቅ ችግር ውስጥ ልትጨምረው ትችላለች ማለት ነው። ሉሊትም እንግዲህ አሁን ላይ የሊዲያ ሁኔታ ምንም አልተመቻትም። ስለ ባንቴሮ ያላት አስተሳሰብና አሁን ላይ በፍጥነት እያደረገችው ያለው ነገር ሁሉንም ትኩረት እየሳበ ነው ያለው ማለት ነው። እሷ ግን በባንቴሮ ፍቅር እንደወደቀችና በጣም እየወደደችው እንዳለ እየተናገረች ነው ያለችው። ሉሊት ደግሞ በዚህ አባባሏና በዚህ አነጋገሯ እየተበሳጨችና እየቀናችም ነው ያለችው ማለት ነው። ናኦድም እንግዲህ ባልታሰበ ሰዓት ከታሰረበት ወጥቷል ማለት ነው። እንግዲህ የሱ መፈታት ቢያስደነግጣቸውም ግን ደግሞ በአስተሳሰቡን ቀይሮና ከድሮ ማንነቱ ራሱን ለመቀየር ያሰበ ነው የሚመስለው። በቀጥታም ሉሊት ጋር መጥቶ እንግዲህ ስላደረጋትና ሊያደርግባት ስለነበረው ነገር በሙሉ ይቅርታ ጠይቋታል። በፍጹም ያላሰበችውና ያልጠበቀችው ነገር ሆኖባታል ማለት ነው። በእርግጥ እንዳለው ከሆነ ትክክለኛና አሪፍ ነገር ነው ያደረገው ማለት ነው። እንግዲህ ሊዲያንም ለምን ዓላማ እንደመጣችና በነሱ ዙሪያ ለምን እንደሆነች አስቀድሞ አውቆባታል ማለት ነው። ይሄንን ነገሯን ካላቆመች ግን ትልቅ ችግር እንደሚደርስባትና ሊጎዳት እንደሚችልም አስፈራርቷታል። ምክንያቱም ከአቶ መሰለ ጋር ስላያት እዛ የገባችበት ምክንያትና ለምን እነሱ ጋር እንደመጣች ገብቶታል ማለት ነው። ይሄንን ካላደረገች አካሏን እንደሚያጎልላትና ዴቭና ሉሊትም ቤተሰቦቹ እንደሆኑም አስጠንቅቆ ነው የነገራት ማለት ነው። እንግዲህ አሁን ላይ በጥቂቱም ቢሆን እንግዲህ የሊዲያ እዛ ቤት መምጣት ወይም ደግሞ ለምን እንደመጣች ናኦድም ቢሆን አውቆባታል። ቃስ በቃስ እንግዲህ ሌሎቹ ማወቃቸው የማይቀር ነው። በዛ ላይ ደግሞ አሁን ሊዲያ ከአቶ መሰለ ብር እየተቀበለች ነው ያለችው ማለት ነው። እንግዲህ ናኦድ ለስራዋ እንቅፋት ከሆነባት ምናልባትም ሊዲያ ትልቅ ችግር ውስጥ ልትገባ ትችላለች። ምክንያቱም ከአቶ መሰለ ጋር ነው የተስማማችው። የሱን ብር በልታና እንዲሁ በቀላሉ ችላ ማለት ደግሞ የማይታሰብ ነው ማለት ነው። በቀላሉ አይለቃትም። ናኦድም እንግዲህ ከአቶ መሰለ ያልተናነሰ ጭካኔና ክፉ ሰው ነው ማለት ነው። ስለዚህ ሁለቱም
አጣብቂኝ ውስጥ ከከተቷት እንግዲህ ሊዲያ ትልቅ ችግር ውስጥ ልትገባ ትችላለች ማለት ነው። ሌላው የሮዛ ጉዳይ ነው። ሮዛ እንግዲህ ያው ናኦድ በጣም ስለደበደባትና ትልቅ ችግር ስላደረሰባት እስካሁንም ድረስ ከዛ ችግሯ አላገገመችም ማለት ነው። እርግጥ ሮዛ ሰው ላይ ብዙ በደልና ብዙ ክፋት አድርጋለች፣ ግን ደግሞ በዙሪያ ያሉት ሰዎች እሷ እንደምታስበው በፍጹም አላሰቡም ማለት ነው። ዴቭም ከዚህ በፊት እንግዲህ ከዚህ ቤት መውጣት እንዳለባትና ከነሱ ጋር በፍጹም መኖር እንደሌለባት እየተናገረ ነበር። ሉሊት ደግሞ ከነሱ ጋር መኖር እንዳለባትና ዴቭ የወሰነው ውሳኔ ትክክል እንዳልሆነም እያሰበች ነበረ። ዛሬ ላይም እንግዲህ ባንቴሮና ሉሊት ስለ ሮዛ በጣም እየተጨነቁና እሷ እንደምታስፈልጋቸውም እያወሩ ነበረ ማለት ነው። ግን ደግሞ አሁን ላይ ያለችበት ሁኔታ ትንሽ አሳሳቢ ነው ማለት ነው። እንግዲህ ሉሊት ናኦድንም ሮዛን ይቅርታ እንዲጠይቃት ስትጠይቀውም ድጋሚ ቆማ ብትሄድ ራሱ መልሼ ሽባ ነው የማደርጋት፣ ለክፉ ሰው እኔ በጣም ክፉ ነኝ፣ ለሷ ደግሞ በፍጹም ደግነትና መልካምነት አይገባትም። ስለዚህ አንቺ ላይ ላደረገችብሽ ነገር ራሱ በሷ በኩል እኔ ይቅርታ እጠይቅሻለሁኝ ብሎ ሉሊትን ይቅርታ ጠይቋታል። ሮዛን ግን አሁንም ድረስ እንደተቀየማትና እንደተከፋባት ነው። እንግዲህ ድጋሚ እድሉን ራሱ ካገኘ መልሶ እንደሚጎዳት ራሱ ቃል እየገባ ነው ያለው ማለት ነው። ናኦድ እንግዲህ ገና ከእስር ቤት መውጣቱ ነው። እንግዲህ አቶ መሰለም አግኝቶታል ማለት ነው። ናኦድ እንግዲህ ከእንግዲህ በኋላ እስር ቤት የሚገባበት ምንም አይነት ምክንያት እንደሌለም ሲያወራ፣ አቶ መሰለ ግን ድጋሚ መልሶ ወደ እስር ቤት እንደሚጨምረውና የሱ መኖሪያም እስር ቤት እንደሆነ በቁጣ እየነገረው ነበረ ማለት ነው። ናኦድ አሁን ላይ እንግዲህ የሚሰራውን ወንጀልና የሚያደርጋቸውን ነገሮች ለጊዜ ችላ ለማለትና ምክንያቱም በፖሊስ አይን እይታ ውስጥ ስለገባ ያ ነገር እስከሚረጋጋ ድረስ የሚሰራውን ስራ ለጊዜውም ቢሆን ለማቆም ያሰበ ነው የሚመስለው ማለት ነው። አቶ መሰለ ግን በምንም ምክንያት ናኦድ እዚህ መሆን እንደሌለበት የሱ መኖሪያ እስር ቤት እንደሆነና ተመልሶም እስር ቤት እንደሚጨምረው እየነገረው ነበረ ማለት ነው። ናኦድ እንግዲህ ከአቶ መሰለ ጋር ምንም አይነት ግንኙነት ወይም ደግሞ ትስስር የለውም እስካሁን ድረስ ማለት ነው። እንግዲህ አቶ መሰለ ለምን ከመሬት ተነስቶ ናኦድን ወደ እስር ቤት መመለስ እንደፈለገ ባይገባንም ግን ደግሞ ናኦድን መልሶ እስር ቤት እንደሚጨምረው ቃል እየገባለት ነበረ ማለት ነው።